ሃኒዬ እስካሁን እንደተቀየምሽኝ ነው አይደል? እኔ ምን አስቀየመኝ ብለህ ነው? ሃኒዬ እኔ ችኩል እንደሆንኩ ታውቂያለሽ አይደል? እንዴት ትቀየሚኛለሽ? ምንም ያህል ችኩል ብትሆን ያላሰብከው እንደማትናገር ግልጽ ነው። ሃኒዬ ኤልያስ ካላገኘሁሽ ብለህ ደጋግመህ ቴክስት ይላክልኝ ለዚህ ነው? ስሚኛ ላስረዳሽ ሃኒዬ። ትሰማኛለህ ኤልያስ? እዚህ መጥቼ ያገኘው ስለማከብርህ ነው። አንተ እዚህ ድረስ መጥተህ ከማስቀየምህ ብዬ እንጂ የተናገርከው ነገር ከልብ አልፎ አጥንት ይሰብራል። ታዲያ ምን ላድርግ ሃና? በየትኛውም ሁኔታ ውስጥ ሆኜ ስላንቺ ሳስብ እቀናለሁ። አንደኛ ነገር እኔ እናንተ ምንም አይነት ግንኙነት ስለሌለን እኔ ላይ የመቅናት መብት የለህም። እሱን ወድጄ መሰለሽ ሃኒዬ? ሁለተኛው ደግሞ ቆም ብለህ ብታስበው እኔ ያደረኩት አንተና ጓደኛ ለአሴር ማድረግ የነበረባችሁን ነገር ነው። አሁንማ እኮ ጥፋቴ ገብቶኛል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል በ65000 ካሬ ላይ ባረፈው የዲኤምሲ ሪል ስቴት ውቡ መንደር 24 ሰዓት በማይቋረጥ ግንባታ ላይ ካሉ ብሎኮቻችን ውስጥ አሁን ላይ የመጨረሻውን ብሎክ ለ20 ደንበኞች ብቻ በ8% ቅድመ ክፍያ ብቻ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጮች እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሆኑ። ለመመዝገብ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ከሀና ጋር በደንብ ተግባብታችኋል መሰለኝ። አዎ ሀና በጣም የምትወደድ ልጅ ናት። አዎ ሀናን በቃላት ለመግለጽ ይከብዳል። በጣም የዋህ ልጅ ነች። እኔም በአጭር ጊዜ ውስጥ ነው እሱን የተረዳሁት። አንቺ ግን አትማሪም እንዴ? ቤት መጥቼ ሳይሽ እኮ እንዴት እንደደነገጥኩኝ። የምኖረው ከአባቴ ጋር ነው። ትምህርት እስከዚህም ነኝ። እስከዚህም ነኝ ማለት ምን ማለት ነው? እስከዚህም ነኝ ማለትማ ምን ማለት መሰለ? የመማር ፍላጎት የለኝም ማለት ነው። ፍላጎቱ ባይኖርሽም ትምህርት ቤት መሄድ ነበረብሽ። ትምህርቴን ከ9ኛ ክፍል ካቋረጥኩኝ 1 ዓመት አካባቢ ሊሆነኝ። ለምን? በቃ ደስ አይለኝም። የመማር ፍላጎት የለኝም። እንዴ ሰው ግን እንዴት ነው እውቀትን መጥላት የሚችለው? አንተ ከእውቀት የሚቀድም ለህይወት ብዙ አስፈላጊ ነገር እንዳለ ስላልተረዳ ነው ይሄን የምትለው። አልገባኝም። ምን ለማለት ፈልገሽ ነው? እናቴ ከሞተች በኋላ የመማር ፍላጎቴን በሙሉ ነው የጠፋው። የህይወት ትርጉሙ ሁላ ጠፍቶብኛል። የህይወት ትርጉሙ ለጠፋበት ሰው ደግሞ መማር ማለት ምን ማለት ነው? የደረሰብሽ ሐዘን ምን ያህል እንደሆነ ባላቅም ግን ነገያችንን ለማስተካከል መማር ይኖርብናል። አባቴ ትምህርት እንዳቋረጥ ስነግረው ምን እንዳለኝ ታውቃለህ? እሺ ምን አለሽ? የራሱ ጉዳይ ብታቋርጪም ችግር የለውም፣ እንጀራ በትሪ እንጂ በትምህርት አይበላም ነው ያለኝ። እኔ እንጃ ነገሩ ትክክል አይደለም። ከአባትሽ በላይ ላንቺ ይጨነቃሉ ማለት አይደለም፣ ግን ትምህርት ማቋረጥሽ ተገቢ አይደለም። ችግር የለውም። ለማንኛውም ታክሲ የሚይዝበት ቦታ ስለደረስኩኝ መመለስ ትችላለህ። እሺ ደግሞ ቤታችን ስለመጣሽ በጣም ደስ ብሎኛል። እኔም ቤታችሁ ስለመጣው በጣም ደስ ብሎኛል። አመሰግናለሁ። ምናልባት የማይከፋሽ ከሆነ ስልክ ብንለዋወጥና ብንደዋወልስ? ችግር የለውም። ያዝ 09። በጣም አመሰግናለሁ። በቃ እደውልልሻለሁ። እሺ እኔም በጣም አመሰግናለሁ። እሺ ቻው። በቃ ቻው። ኤላ ፒስ ነው። ምን አገባ? ምን? እሺ ተወኝ በእናትህ። ኤላ ምንድነው? ባለፈው ከታሪ ቢሮ ስመጣ ደብሮ ነበር እና ምን ይጠበስ? ያስቀየምኩ ነገር ካለ ንገረኝና እንፍተዋ። ጆሮ አሁን ተወኝ። ኤላ ሰው ነኝ አይደለ? አስቀይሜ ከሆነ በጣም ይቅርታ። ሰውዬ አትሰማም እንዴ? ተወኝ አልኩህ እኮ በቃ። ምንድነው ኤላ? ጆሮ የለህም እንዴ? ምን እየሆንክ ነው? ጥሩ ሰው ስለሆንክ ጥፋቴን ሳላውቀው ይቅርታ እየጠየኩ እኮ ነው። አረ እባክህ ሙርት ይዛለህ በጣም እባክህ። የምሬን ነው። አንተና ታሪ ናችሁ ወንድም አድርጋችሁ የተቀበላችሁ። ለዛ ነው ጠብር ግፍ ብዬ ይቅርታ የምጠይቅህ። ተው እባክህ አታስመስል። ጥፋትን ሳታቀርተህ ነው። ኪድዬን የምሬን ነው። ለምን እንደዘጋኝ ራሱ አላውቅም። አንተማ እንዴት ይገባል? እኔ ልቃጠል እንጂ። አረ ኤላ ተረጋጋ። ምን እሺ ነው ያክል? አንድ ነገር ልንገርህ። አንተ ማለት እኮ የበላህበትን ወጪት በካልቾ የምትመታ ማትረባ ሰው ነህ። አልገባኝም። ምን እያልክ ነው? ሰው ብትሆንማ እንደ ሰው ያከበረህን ሰው እኮ እንደ ሰው አክብረህ ትቀበለው ነበር። ኤላ እኔ ምንም ነገር እየገባኝ አይደለም። ማን ነው እንደ ሰው ያልቆጠርኩት? እኔን ነዋ። እኔን ምን አድርጌ? አረ እባክህ ምን እንዳረክም አልገባህም። ጆሮ ነኝ እኮ አቀኛል አይደለ? ከሌላ ሰው ጋር ተመሳስዬብህ እንደው። ለነገሩ አንተ ምን አለብህ? ተጫወትብኝ እንጂ። ወዴት ነው የምትሄደው ነገሩን ሳትነግረኝ? ይኸውልህ ከዚህ በላይ አብረን ከቆየን አንቄ ልገልህ እችላለሁ። እንዳትከተለኝ።
ዛሬ እና ምን ሆኗል? ያሟል እንዴ? ዛሬ እና ምን ሆኗል? ያሟል እንዴ? ሰው ሁሉ በቃ እየነቀለ ነው። ፋዘር አልደከሙትም እንዴ? አዎ ደክሞኛል፣ ድክም ብሎኛል እኮ። ለምን ትንሽ እዚህ ጋር እናርፍ? እሺ እንረፍ። አይ አሁንስ ጥሩ ብለሃል። እስኪ በቃ ቁጭ በል እስቲ አንተም። ጀግነው አይደል እንዴ? አዎ ደህና። እኔ የምሉት ግን ፋዘር የሕክምና ጉዳይ ግን እንዴት እየሆነ ነው? ባለፈው ሐኪም ቤት ከሄድኩ በኋላ ትንሽ ቀለል ይለኝ ጀምሯል። ገና ምን አይተው በቅርቡ ሙሉ በሙሉ ድነው እንደ ሕፃን ልጅ ይፈነጥዛሉ። ጽድቁ ቀርቶ በወጉ በኮነነኝ አሉ። ምን ማለት ነው ደግሞ እሱ ፋዘር? መዳኑ ቀርቶብኝ በወጉ በሞትኩት እንዴ? ለምንድን ነው እንደዛ የሚሉት? ለምንድን ነው ስለሞት ብቻ የሚያወሩት? ወድጄ ነው ልጄ። ይቺ ልጅ ሳልወልዳት አሰቃየዋት ብዬ እንጂ። እንደዚህ ሲሉ ሀና ብሰማ ግን ትቀየሙታለች ፋዘር። እሱስ ልክ ነህ። ከዚህ በኋላ አልወለድኩሽም እንዳትል ብላ አስጠንቅቃኛለች። ፋዘር አሴር ማለት ደስተኛ ማለት ነው ብሎኝ ሄደ። አዎ ብያለሁ። ታዲያ ምን ይሁን? እመን የኔ ደስታ በእርሶና በሃና እንዲጋባ አደርጋለሁ። አይ ልጄ ነገሩ እንዲህ መሽቀላል ሆነና ብለህ ነው። ሃናን አልወለዷት ማለት እኔ ከሷ ጋር እኩል ሆናለሁ ማለት አይደለም። ምን እያልክ ነው አሴር? ከሃና ከጫፏ እንደማልደርስ አውቃለሁ፣ ግን መልካም ልጅኛ ኮራውታለሁ። አንተን ሳይ ወጣትነቴን አስታውሳለሁ። ሀንዬን ከማግኘቴ በፊት በሱስ የተዘፈቅኩ ነበርኩ። በኋላም እኔ እንድለወጥ ምክንያት የሆኑት ካህን መለወጤን ሳያዩ ሞቱ። ያሳዝናል። እኔ እንደ ካህኑ ነኝ እያልኩ አይደለም፣ ግን ምናልባት ላንተ መለወጥ ምክንያት ከሆንኩኝ ምናልባት እኔም እንደ ካህኑ ሞት እንዳይቀድመኝ ይሰጋለሁ። በፍጹም እንደዛ ይበሉ። መለወጥ ከባድ ቢሆንም ተለውጭ አሳዩታለሁ በቅርቡ። እስቲ እድሜ ይስጠን፣ ሁሉንም እናያለን። በልበል አሁን ፀሐይዋም እየከረረች መጣች። ወደ ቤት እንግባ። አዎ ሳይሻል አይቀርም ፋዘር፣ በጊዜ ወደ ቤታችን እንግባ። አዎ ልጄ ትንሽ ብድግ ብቻ። በርትተዋል። አዎ ደህና ነኝ፣ ይመስገን፣ ክብሩ ይስፋ። አባ እንዴት ነህ? ደህና ነኝ። ምን ሆነሻል? ምን ሆንኩ? እንዴ በዚህ ሰዓት ከተፍት ያለሽ? አባዬ ታዲያ ሌላ ምን መሄጃ አለኝ? ሀንዬ። አቤት አባዬ። ሰሞኑን ግን ምን ሆነሻል? ደግሞ ምን ሆንኩኝ አባዬ? ምን አየህብኝ? ብቻ እንጃ ልጄ፣ የሆነ ነገር ያለ ይመስለኛል። እንዴት አባ? ምን አለ? ምንም የለም። ባለፈውም ያደላላ መጥቶ እንደው ሊያወጣጣኝ ፈልጎ ነበር። ምንም ሁኔታሽ አላማረኝም። አባዬ አንተ አትጨነቅ፣ እኔ ምንም አልሆንም። ወይ ልጅ መጨነቄማ እንዴት ይቀራል? ዝም ብለህ እኮ ነው። ለምን ትጨነቃለህ? ዶክተሩን አግኝተሽው ነበር እንዴ? ኧረ አላገኘሁትም። ለምን ጠየቅከኝ? ምናልባት እሱ ይሞታል ብሎሽ እንደው የምትጨነቂው። ኧረ በስመ አብ አባ፣ ምኑን አሰብከው? ምን ላድርግ ልጅ፣ አንድ ያለሽኝ አንቺ ነሽ። በእኔ ጉዳይ ደግሞ ከልክ በላይ የምትጨነቂው አንቺው ነሽ። በአንተ ጉዳይ እኮ አይደለም አሁን የምጨነቀው። እሺ ታዲያ ምንድን ነው? ከአሴር ጋር ያላችሁ ሁኔታ ትንሽ ስለረበሸኝ ነው። የእሱን ነገር ተይው፣ አታንሽብኝ። ለማንኛውም አሁን አትጨነቅ አባዬ። ግን ምግብ በልተሃል አይደል? አዎ በላ። አሁን እኔ እዚህ ቁጭ ብዬ ስለዋልኩኝ ቤተክርስቲያን ድረስ ብዬ ልምጣ፣ አንቺ እዚሁ ተቀመጭ። እንደውም ለምን አብረን አንሄድም? ጥሩ፣ ለአንቺም እንደውም ቀለል ይልሻል። ቆይ ልጭና በቃ ከቆምኩ ችግር የለም፣ ሂጂ። በይኔ ተከተይኝ።
ችግር የለውም ስለ እውነት እሱን ደግሞ አይተን ነው የምንገዛው። በእኔ ይሁንብህ፣ በእኔ ተማመን። አያስ ችግር የለውም። እሺ ቻው፣ ደውላለሁ። ምን ሆነሃል? ምንም አልሆንኩም። ኤላ ግን የሱ ጭንቀት አይገባህም አይደል? ደግሞ አንተ ምን ሆነ ተጨነቅ? እንደዚህ የሆንክ እያየሁ እንዴት ነው የማልጨነቀው? እኔ ምንም አልሆንኩም አልኩህ። የማትነግረኝ ከሆነ ለምን መጨነቅህን ታሳየኛለህ? ቆይ እኔ የት ልሂድልህ እኮ? እንደ ጓደኛ ካየህ የሆንከውን ንገረኝ። ሀና ተወኛለችኝ። ማለት ተወኝ ማለት ምን ማለት ነው? አትድረስብኝ ብላ አባረረችኝ። Just stand in between. Take a minute. Be all of you. No compromise. አትድረስብኝ ብላ አባረረችኝ። ለምን? ሌላ ምን ይሆናል? ባለፈው በተናገርኩት ተቀይማኝ ነው። ማለቴ ምን ብላት? ቆይ ግን ታል እኔ ስታውቀኝ ክፉ ነኝ እንዴ? ወንድሜ አንተ ክፉ አይደለም፣ ሀናም ክፉ ናት አትልም። እኔ ለጆሮ ያደረኩት አንተና ጓደኛ ማድረግ የሚገባችሁና አለች። እሱ ደግሞ ምን ማለት ነው? እኔ ገንዘብ እያለኝ ጆሮን ለማስፈታት የሳሰው ነው እኮ ያስመሰለችው። እሷስ መች ጊዜ ሰጠችን? መታሰሩን ሰምተን ሳንጨርስ አይደለም እንዴ ተፈታው? አላቅም ታሪ። ወይ ሀና ዝቅ አድርጋ እያየችኝ ነው፣ ወይ ደግሞ ለራሴ ከሰጠሁት ቦታ ዝቅ ብያለሁ። አንተና ሀና መሀል አለመግባባት ተፈጥሮ እንጂ አንተም ከክብር ዝቅ አላልክም፣ እሷም ማሳንሳ አላየች። እንደሱ አልመሰለኝም። አሁንስ ፈጽሞ ሀና ሌላ ሰው ሆናብኛለች። ኤላ እንደሱ አትበል፣ ሀና መቼም አትለወጥም። ታሪ እኔ ማቃት ሀና እኮ በፈገግታዋ ብርሃንን የምትለግስ ሴት ነበረች። ደግሞ አታካብድ፣ ሀናም ቢሆን ያው ሴት ናት። እሱ እኮ ነው የማይገባ ታሪ። እኔ ማቃት ሀና ፈጽሞች አይደለችም። አንተ የምታውቃት ሀና ደካማና ተስፋ የቆረጠች ሀና ናት። እሷ ፊት ደግሞ ደካማ ሆኖ መታየት አልፈልግም። ስላላወቀች እንጂ አንተም ደካማ ሰው አይደለም። ለማንኛውም ተረጋገው ነው። አቤት አቤት፣ ባለ አንድ ኧረ አለ። እዚሁ ቅርብ አካባቢ ውሃም መብራትም ያለቀለት አለ። አንደኛ ላይ አለ። መቼ? አሁን ይቻላል፣ መጣው አሳያቸዋለሁ። እሺ